ሁለት በሁሉም ሰው ላይ የሚታዩ እጅግ ጎጂ የሆኑ ባህሪዎችን ያነሳው እንድንጠነቀቃቸው ማስታወስ ወደድኩኝ በአጭር ደቂቃ ውስጥ ገፍላ የሚባል ችግርና ኢዕራድ ገፍላ ማለት ችልተኝነት መዘንጋት ማለት ነው لقد خلقت لأمر لو فطنت له فاربأ بنفسك أن ترعى مع الحمل እንዳለው ማለት ነው የተخلقከው ለአንድቁም ነገር ነው ስለዚህ ራስህን ኮስተር አርገህ ተቆጣጣራትና ከሰነፎች ጋር ከመሰማራት ተጠንቀቅ ይላሉ አንዱ ሕክማ ተናጋሪ ማለት ነው ይሄ አያ ሚነግረን አሁን ቅድም ያነበብኩት ማለት ነው ለሰዎች ሂሳቡ እየቀረበ ነው ቂያማ ወደኛ በፍጥነት እየመጣች ነው ምልክቶቿ ኦልሞስት አብዛኛዎቹ ተስተውለዋል ታይተዋል ተከስተዋል ግን የሰው ሁኔታ መዘናጋትን ነው እየጨመረ ያለው አብዱላህ ኢብኑ መስዑድ እንዳሉት اقترب للناس حسابهم وهم لا يزدادون من الله إلا بعدا ሂሳቡ እየቀረበ በመጣ ቁጥር ከአላህ መራቅን ነው የሚጨምሩት ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ቂያማ ምድር ላይ አላህ የሚል ሰው ይያለ አትቆምም አሉ ሙሉ ለሙሉ አላህን ዘንግተው ቁሳዊ ብቻ እስከሚሆኑና ወደዚህ ወደ ዱንያ እስከሚረጋጉ ድረስ ማለት ነው ዛሬ አዝማሚያው ሰው ይሄ ነው ዓለማዊ ፍላጎቶች ላይ ከፍተኛ የሆነ ርብርቦሽና ምጥቀትም ጭምር እየተገኘ ሲገኝ ሲስተዋል የአኺራን ጉዳይ ግን እየዘነጋን እንገኛለን በተለይ ሙተደይነን የምንል ሰዎች ሙስሊምነን የምንል ሰዎችም ጭምር ገፍላው እየጨመረ ነው የዲን ጉዳይ የመጨረሻ የምናስበው ነገር እየሆነ ማለት ነው ይሄ ገፍላ ከባድ ጉዳት ነው የሚያደርስብን ሌላኛው ደግሞ ኢዕራድ ነው ኢዕራድ ማለት የዲኑን ጉዳይ መማርም ማስተማርም ስራ ላይ ማዋልንም ትውት አድርጎ መተው ችላ ማለት ነው ገፍላ መርሳትና መዘንጋት ነው ኢዕራዱ ደግሞ ጭራሽንም ለማወቅና ለመታዘዝም ዝግጁ አለመሆን እንቢተኝነት ማለት ነው ሁለቱን ነገሮች ነው አላህ የጠቀሰው እነዚህ ሁለት ነገሮች ደግሞ በጣም ጎጂዎች ናቸውና እስቲ አንዘናጋ ጉዞ እየቀረበ ነው እያንዳንዱ ሰው በማንኛውም ደቂቃ ልንጠራ ምንችል ሰዎች ነን በእኛ ፍቃድ አይደለም የመጣነው በእኛ ፍቃድ አይደለም ምን ሄደውና አንድ ኻሊቅ ዓለማችንን የፈጠረ ጌታ ከኛ የሚፈልገው እሱን ብቻ እንድናመልክ ነውና አምልኮውን አከናውነን ነገ ከሚሸለሙት ለመሆን እንጣጣር ከመዘናጋትና ከችልተኝነት እንጠንቀቅ ለማለት ነው እዚህ የቆምኩት ወሰላሙ አለይኩም ወራህመቱላሂ ወበረካቱ